መጣላት። በጣም የሚያምሩ የሚያንሆልሉ ጣፋጭ ፍሬዎችን ሁሉ አቀረበላት። ይህች አስደናቂ ሰማዕት ያቀረበላትን ጣፋጭ ፍሬ ናቀች፣ ረገጠችና ጣፋጭ የሆኑ የመዝሙረ ዳዊት ዝማሬዎችን መዘመር ጀመረች። በጣም ይደንቃችኋል ክርስቲያኖች፣ የመብሉን ጣዕም በክርስቶስ የፍቅር ጣዕም ቀየረችው። ከዚህ በላይ እጅግ በጣም ተደነቀ። ከሰው ፍቅር የእግዚአብሔር ፍቅር እንደሚበልጥ አወቀ። ምግቡንም ናቀች፣ ባለጠጎችንም ተወች፣ የተናቁትን ሰማዕታትን መረጠች። በመዝሙረ ዳዊት እየዘመረች መጸለይ ጀመረች። ይሄ አላስኬድ ቢላቸው ይሄ ማታለያና መደለያ ከአቋሟ ፈቀቅ አላደርግ እንዳለ ሲያውቅ እናቷን ጠራት። አጋታ ትባላለች። በኋላ በሰማዕትነት አርፋለች። እናቷ ትለምናት ዘንድ ግድ አላት። ዘመዶቿን መጡ። አንቺ ውብ አርሴማ እባክሽን ለምን ትሞቻለሽ? ለምን ይሄ ውበትሽን ታጫለሽ? በጡቴ ያጠባውሽ አይደለምን? ስለ አንቺ መከራ የተቀበልኩ አይደለሁምን? እጆቼ የዳበሱሽ አይደለምን? አንቺን ለማኖር ብዙ ዋጋ የከፈልኩ አይደለምን? ብላ እናቷ ለመነቻት። እናቷ ለመነቻት። ያን ጊዜ እኔ ክርስቶስ ገንዘቡ ነኝ፣ አንድ ሰው ገንዘቡን ባበላሽበት ቅር እንደሚለው አንቺን ለማስደሰት ብዬ አምላኬ ኢየሱስ ክርስቶስን ላስከፋውን አለቻት። ይሄ ምን ይመስላችኋል? እናቱን፣ አባቱን፣ ልጆቹን ስለ እኔ ሲል የተወ የሚለውን ቃል ደግሞ ፈጸመች። የተወደዳችሁ ክርስቲያኖች ጽናቷን አየቻት። ዘመዶቿም ለመኗት፣ ግን በቁርጥ ሕሊና ጸናች እቺ ሰማዕት። ከዚያስ ፈቀቅ ሊያደርጓት ከአቋሟ እንዳልቻሉ ሲያውቁ ምርቃት አስጎደጎዱላት። ምን አሏት መሰላችሁ? ኃይልሽ አይድከም፣ አንደበትሽ አይታሰር፣ ጨረቃሽ አይውግደን፣ እግዚአብሔር የሰጠሽ ተስፋ አይለቅ ብላ እናቷ መረቀቻት። ሁሉንም ድል እየነሳች እንዴት እንዳለፈች ተመልከቱ ወገኖቼ። እናቷ አለፈች፣ ባለጸጋ ወዳጆቿን አለፈች፣ የምግብ ጣዕምን ናቀች። ከዚያ በኋላ ከበድ ወዳለው ፈተና ደግሞ መጣች። ይህ ከበድ ያለው ፈተናዋ ምን ነበር? ንጉሥ ድርጣድስ ነበር ወገኖቼ። ንጉሥ ድርጣድስ ባያት ጊዜ ተማረከ። በአንድ ጊዜ ደነገጠ። እንዲህ አይነት ውበት አይቶ አያውቅም። ሐሳቡም ሕሊናውም ንግስናውም በሙሉ ቀረና ዋና ጥያቄው ይህችን ቅድስት አርሴማ አግብቶ መኖር ብቻ አደረገው። ላግባሽ አላት። ቅድስት አርሴማ አሁንም ጸናች። ምን አለች? ወደ ፍርድህ አቅርበኝ፣ በእጅ ሰማዕት ልሁን እንጂ ያንተ ሚስት አይደለሁም፣ የክርስቶስ ሙሽራ ነኝ አለችው። በጣም ይደንቃችኋል። ንግግሯ እንዴት ውብና ያምራል መሰላችሁ። 100,000 ቀን ከአንተ ጋር ከምኖር አለችው፣ አንዲት ቀን ከክርስቶስ ጋር ልኖር አለችው። በአንተ በኃጡ ቤት ከምኖር፣ በጣዖት አምላኪው ቤት ከምኖር በክርስቶስ ቤት ልጣል አለችው። ወደ ኃጢአተኞች ቤት አልገባም፣ ወደ ክርስቶስ ደስታ እገባለሁ አለችው ወገኖቼ። ከዚያም ወታደሮችን አመጣ። ሊገላት አልወደደም። አስፈራርቶ ግን ወደሱ ሊማርካት ፈለገ። ከዛም እሷ እንዲህ አለች፣ ወደ ነገስታት ወደ መኳንንት በቀረባችሁ ጊዜ ምን እንደምትናገሩ አትጨነቁ፣ መንፈስ ቅዱስ ይገልጥላችኋል የሚለው ቃል ትዝ አላት። ወገኖቼ የእግዚአብሔርን ቃል ተምራለች፣ ቅዱሳት መጻሕፍትን አንብባለች፣ በቤተ እግዚአብሔር አድጋለች፣ የእግዚአብሔርን ቃል ታጥቃለች። ኃይል እየሆናት መጣ። ጸለየች። ከዛ አንድ ጸሎት ጸለየች፣ አስደናቂ ጸሎት ጸለየች። ምን አለች መሰላችሁ? ጌታዬ ኢየሱስ ክርስቶስ ሆይ እኔ ኃይል የለኝም፣ በጣም ደካማ ነኝ። በኃይልህ እርዳኝ፣ በመስቀልህ አጥር ጠረኝ፣ በመላእክት ክንፎች ጋርደኝ፣ በዚህ እርኩስ እጆች ፊት አትጣለኝ ብላ ጸለየች። ያን ጊዜ ሰራዊት የከበባት ቅድስት አርሴማ መላእክት መጥተው ከበቧት። መላእክት ሰይፋቸውን አየች።
ሊያጠፏቸው እንደቀረቡ አወቀች። ያን ጊዜ ቅዱሳን መላእክት እንዳያጠፋቸው ማለደችላቸው፣ ለመነችላቸው። ሊገሏት ሲመጡ ራርታ ወደደቻቸው። ወንጌል ማለት ይሄ ነው። ገድሉን አንብቡት፣ ድርሳኑን አንብቡት፣ ታምራቱን አንብቡት። ወንጌል ነው ክርስቶስን የሚገልጡት ወገኖቼ። እንዴት ሊገልጠው እንደሚገባ አውቅ ዘንድ ስለኔ ጸልዩልኝ እንዳሉ ሐዋርያት የገለጡት ወንጌልን ነው። ሰማዕታት የገለጡት ወንጌልን ነው። ወንጌል ነው በሕይወታችን። እያንዳንዱ እርምጃ ወንጌል ናት ወገኖቼ። አንብቡት። አንዳንዶች ዝም ብለው እንደሚለፈልፉት እንዳይመስላችሁ። ወንጌል ነው፣ ወንጌል ነው። ከዛ መላእክትን ያን ግርማ አይታ ለመነችላቸው። አንዳንዶቹ ደነገጡ፣ ወደቁ፣ ፈሩ። እጅግ በጣም ተበሳጨና ሌላ ኃይል ለማምጣት ፈለገ። ከወታደሮቹ ከፍ ያለ እነሱም አልነበሩ። አማልክቶቼን ይዤብሽ እመጣለሁ፣ እስኪ በአማልክቶቼ ፊት ድል እንደምታደርግኝ አያለው ብሎ ፎከረባት። ከዚያም አማልክቶቼ ይገሉሻል እያለ አስፈራራት። አማካሪዎች ጠራ። ይቺን ሴት ምን እናድርጋት? እኔ እንድትሞት አልፈልግም፣ ፈርታና ደንግጣ ግን እንድታገባኝ እፈልጋለሁ ይላቸው ጀመረ። አማካሪዎች አንድ አስደናቂ ምክር መከሩት። እሷን አሁን መጀመሪያ እንዳትገላት፣ ይልቁኑ ከእሷ ጋር ያሉ ጎልማሶችን በአሰቃቂ ሁኔታ ግደል። እነሱን ሞት ስታይ ትፈራለች። አስቀድመ ግን እሷን ከገደልካት ይህን ውበቷን ታጣዋለህ ብለው መከሩት። እውነትም በጣም የሚደንቅ አገዳደል መግደል ፈለገና በጣም የተራቡ አንበሶች፣ ጅቦች፣ ድቦች፣ አራዊት አመጣና የማሰሪያቸውን ፈታና በጣም የተወደዱ ሰማዕታት የሆኑ ጎልማሶች ወንዶችን ሊያስበላቸው ተዘጋጀ። ያን ጊዜ ቅድስት አርሴማ በርቱ እያለች አጸናቻቸው። እንዳይፈሩ አደፋፈረቻቸው። የክርስቶስ ሙሽሮች እንደሆኑ ነገረቻቸው። እንደውም በጣም ይደንቃቸዋል። እነሱ ቀረቡና አንቺ ብጽዕት አርሴማ ሆይ እኛ ስንሞት አይተሽ መከራ ስንቀበል አይተሽ እንዳታፈገፍጊ አይዞሽ አሏት። እንደውም በጣም የሚያራራ ነገር ሁሉ ነገሯት። ምን አሏት? እኛን አይተሽ አትደንግጪ፣ ሆዳችን ይሰነጠቃል እንዳትደነግጪ፣ አንጀታችን ይጎተታል እንዳትደነግጪ፣ አካላችን ይበተናል እንዳትደነግጪ አሏት። አናብስቱ የተራቡት አራዊቱ ምን ሊያደርጉ እንዳላቸው ያውቁ ነበር። አዎ ይሄን ማየት እንዴት ከባድ ነው፣ ግን እነዚህ ሲሆን እንዳትደነግጪ አሏት። ቅድስት አርሴማም እንዴት አስደናቂ የወንጌል መልስ መለሰችላቸው መሰላችሁ? ምን አለቻቸው? ከሞት የሚያመልጥ የለም፣ ይህን ሞት ግን የሚበልጥ የለም አለች። ከሞት አናመልጥም፣ እናንተ የምትሞቱትን ሞት የሚበልጥ ግን የለም አለቻቸው። ስለ ክርስቶስ ከመሞት የሚበልጥ ምን ሞት አለ? እሱን የነገረቻቸው። ስለ አንተ ቀኑን ሁሉ እንታረዳለን፣ እንደሚገደሉ በጎች ተቆጠር ተብሎ የተጻፈውን ወንጌልን ፈጸመችው። ከዚህ የሚበልጥ ሞት የለም። የክርስቶስን ሕማምና ሞት ተሸክሞ ከመኖር የሚበልጥ ሞት የለም አለቻቸው። የበለጠ በረቱ ወገኖቼ። አራዊቱ አሁን ተከፈቱ። እነዚህን ጥቂት ነገሮች ነግሬያችሁ እናድንቅ፣ እንመሰት። ባንኖርበት እንኳን እስኪ እናድንቀው፣ ባናውቀው እንኳን እስኪ እንስማው። እንኳን ለመኖር ጨክኖ ለመናገር የሚከብድ ሰማዕትነት እኮ ነው። አራዊቱ ተፈቱላችሁ። እግዚአብሔር ያሳያችሁ። የተራቡ አራዊት በብረት ከታሰሩበት ሲፈቱ በእርግጠኝነት ሁላችን የምንጠብቀው ዘለው እንዴት እንደሚከመሩባቸው አስቡት። እንዴት ይደንቃል! ምን ሆኑ አራዊቱ? በራቸውን የሰበሩ ወደ ዱርና ወደ ዋሻ ፈረጠጡ። ሰማዕታቱን ሊነኩ አይደለም፣ በፊታቸው ሊቆሙ አልቻሉም ወገኖቼ። አራዊት ፈሯቸው፣ ሰው ደፈራቸው። ዛሬ እኮ እነዚህን ሰማዕታት
በዚህ ዘመን ያሉ ከአራዊት የማይሻሉ እኮ ነው የሚደፍሯቸው። አናብስት ድቦች ፈርተዋቸው ደንግጠው የሚንቀጠቀጡላቸው ነው አንዳንዶች ደፍረው የሚሰድቧቸው። የብረት አጥሩን እየጣሱ ሸሹ። በጣም ይደንቃቸዋል። አንዳንዶቹ አራዊት ከእግራቸው በታች ሰገዱ። ይህ ትውልድ ነው አልሰግድ ያለው። አራዊት ደመነፍስ ያላቸው እንኳን እንዴት እንደሚሰግዱ ሰገዱላቸው። የእግራቸውን ትቢያ ላሱ፣ ከጫማቸው ስር ተኙ፣ መዓዛቸውን አሸተቱ። አቤት እንዴት ይደንቃል! ምን ነው እኛም ባገኘናትና መዓዛዋን ባሸተትናት። የእግሯን ትቢያ በላስ ነው ወገኖቼ። የሰማዕታትን ሰንሰለት በሳም ነው። እሱን ያሳዩን እኮ ወገኖቼ። ምንም አይጎዳችሁም የሚለው ቃል ተፈጸመባቸው። መርዝም ጊንጥም እባብም አውሬም በእነሱ ዘንድ ኃይል የለውም። ወንጌል ይልሃል እኮ ነው። በጣም ይደንቃቸዋል። እነዚህ እንዲበሉ እኮ የታሰሩ ሰማዕታት ታስረዋል እኮ በግንድ እኮ ታስረዋል። ማምለጥ አይችሉ። ንጉሡ ድርጣድስ ግን ምን እንደሆነ ታውቃላችሁ? ወታደሮቹን በሏቸው። ንጉሥ ድርጣድስ ከዙፋኑ ተነሳና ወደ ሰገነቱ ሄደና የሰገነቱ በር ዘጋና ብዙ ጠባቂዎች አቆመ። የተንከባከባቸውን እነዛ አራዊቶች ያሳድዱት ጀመረ። ከእግዚአብሔር ጋር ከሆንክ ማንም አያሳድድህም። እግዚአብሔር ካንተ ጋር ይሁን እንጂ ማንም አይቋቋምህም። ማንም። ይሄው ተመልከቱ እንዴት ይደንቃል። ታስረዋል። ንጉሡ ግን ሸሽቶ በር ዘግቷል። አልበሏቸውም። እንግዳ ናቸው። የተንከባከባቸው እሱ ግን ቤቱ ሆነዋል። አራዊቶቹ የሰማዕታቱን ትቢያ ይልሳሉ፣ የወታደሮቹን ስጋ ግን ይቀረጥፋሉ። አበቃ። ምክንያቱም እነዚህ የክርስቶስ ናቸው። የክርስቶስ ናቸው። በጣም ይደንቃቸዋል። ንጉሡ ድርጣድስ ሲሸሻቸው ሰማዕቷ ቅድስት አርሴማ አሻሸቻቸው። አድንቀ ነው ተናግረ ነው እኮ አንጨርስም ወገኖቼ። እንደውም ቅድስት አርሴማ ምን አለቻቸው? ስማ ድርጣድስ አለችው፣ አራዊቱን ማምጣት መልካም ነው፣ ግን አንድ ነገር ልንገርህ፣ ቅጣታችንን ባበዛኸው ልክ አክሊላችንን ታበዛዋለህ አለችው። አዎ የክርስትና መከራ ሲጠብቅ ክርስትና ይጠብቃል። መከራ ሲበዛ ጸጋ ይበዛል። እሱን ነገረችው። የተወደዳችሁ ክርስቲያኖች እንግዲህ ተመልከቱ። በወታደሮች ሞከረ፣ አልቻለም። በአራዊት ሞከረ፣ አልሆነም። አሁን ሌላ በአንድ ጊዜ ጸጥ ረጭ የሚያደርግ አገዳደል ደግሞ አመጣ። ምን? የፈላ እሳት፣ ከሩቅ የሚትኮለጎል እሳት። እሱን ይፈራሉ፣ ይደነግጣሉ ብሎ ኃይለኛ ዲን ሌላም ቅመማ ቅመም ጨምሮ አነደደው። ብዙ ጥፍ አትጎለጎለው። በጣም ይደንቃችኋል። ምን እንዳለችው ታውቃላችሁ? እሱ ነው የሚያስደንቀኝ። በጣም ይደንቃል። የምታነደውን እሳት አንፈራም፣ የገሃነመ እሳትን ግን እንፈራለን አለችው። እሳት ምንም ያደርገን ይመስልሃል? ያነጥረናል፣ ያከብረናል እንጂ ምን ያደርገናል አለችው። በዚህ ስትጥለን አለችው ከገሃነመ እሳት እንወጣለን አለችው። ጣለን አለችው። አቤት እንዴት ቅዱሳን እንዴት መከራን የሚያዩበትን አይን ተመልከቱ። በርቱ እያለች አበረታታቻቸው። ሌሎቹንም ሰማዕታት ጨክኑ እያለች አስጨከነቻቸው። እነሱም እንዲህ አሉ፣ በሞትም ቢሆን በሕይወት ጨክነናል፣ አይዞሽ አሏት። አይዞሽ አሏት። ባለውም ቢሆን በሌለው፣ በእሳትም ቢሆን በሰይፍም፣ በጉድጓድም ቢሆን በጦርም ጨክነናል፣ አይዞሽ ወደ ኋላ አንልም አሏቷ። ከዛስ በጣም ይደንቃል። የእሳቱ ጉድጓድ ውስጥ ለመግባት እንደ 42 ኪሎ ሜትር ሩጫ ወይም እንደ አጭር ርቀት እንደነ ዩዜን ቦልት እንደሚሮጡት መሽቀምደምዳደም ጀመሩ። እኔ ቀድም ይህን ውስጥ ለመግባት እሳት እቶን ውስጥ ለመግባት ልክ ለክርስቶስ ሰማዕት ፍጻሜ ለመሆን እንፍጠን ተባብለው መሯሯጥ ጀመሩ። ወገኖቼ ብንሞት ክርስቶስ ያነሳናል፣ ብንበተን ይሰበስበናል፣ ወደ ጥልቅም ብንወርድ ያወጣናል እያሉ እየዘመሩ ወደ እሳቱ ለመግባት ፈጠኑ። ወገኖቼ እጅግ የሚገርማቸው እነሱ ገፍተው እሳት ውስጥ ለመጣል
ወታደሮቹ ፈሩ። ማን ወንድ ገፍትሮ ይጣራቸው? ማን ወንድ? በጣም ይደንቃቸዋል። ይቺ የተወደደች ቅድስት አርሴማ እያበረታታቸው እሳት ውስጥ ገቡ። እጇን ዘርግታ ገባች። እሳቱን እሳት ሆነችበትና ውሃ ውርጭና ቀዝቃዛ አደረገችው። ለእሳቱ እሳት ሆነችበት። ይሄ ብቻ አይደለም። በጣም ይገርማችሁ፣ በጣም ይደንቀው ገዳዮቹ እየዘለሉ ወደ እሳቱ ሲገቡ በጣም ተደንቀው አይናቸውን ይጨፍኑ ነበር። እነዚያ ሰማዕታት ግን እጅግ አለመፍራታቸውን የምታውቁት አይናቸውን እንደገለጡ ጸሎታቸውን እያደረሱ ወደ እሳት ውስጥ ተጨመሩ። የንጉሱን የቁጣን እሳት ላቃለሉት ለነዚህ ክርስቲያን ሰማዕታት እግዚአብሔር የእሳቱን ቁጣ አቀለለላቸው፣ ድንቅን አደረገላቸው። ይህንን ሲያልፉ ደግሞ በጣም ብዙ ጣዖታትን አምጥቶ ላምና ፍየል ሰውላቸውና ጣዖታቱ እንዲያጠፏቸው መምለኬ ጣዖት ካህናት ይማጸኑና ይለምኑ ጀመረ። አሁን በጣዖታቱ ደግሞ ውጊያ መጣ። እግዚአብሔር ያሳያችሁ። ከአንዱ ስታልፍ ወደ አንዱ ይሄ መጨረሻ ሳይሆን ይቀር እንደሆን እንጃ። እስኪ አብረን እንየው። ምን ሆነ መሰላችሁ? ጣዖታቱን ስታያቸው ጸሎት ጸለች፣ አማተበች። እንደውም አስደናቂ ጸሎት ነው የጸለችው። ምን አለች? ቅዱስና ብሩክ ስምህ እንዲመሰገን የጣዖታት ራሶች ይቀጥቀጡ፣ የአጋንንትም ሰይፎች ይሰባበሩ ብላ ጸለች። ይህን ጸሎት ስትጸልይ ጣዖታቱ እየጮሁ አጋንንቱ እየተባረሩ በዚያች ምድር ላይ ጣዖታቱ በሙሉ ወደቁ። የተመኩባቸው ተንኮታኮቱ። ጣዖታቴ ያጠፉብሻል ብሎ የዛተው ጠፉ። ያን ጊዜ እጅግ ተበሳጨ ድርጣድስ። ከዚያስ ለ7 ቀንና ሌሊት ረሃብ ውስጥ ከተታቸው። አዎ ከክርስቶስ ፍቅር ማን ይለየናል? ሰይፍ ነው አልለያቸውም። ስደት ነው አላስጣላቸውም። እሳት ነው አልበላቸውም። ጉድጓድና ገደል የሰንሰለት እስርና እንግልት ነው አላጠፋውም። የክርስቶስን ፍቅር አሁን ረሃብ ጋር አደረሳቸው። 7 ቀን 7 ሌሊት በረሃብ ጠኔ ሊያልቁ ሆነ። ሰማዕታቱ መጡና ለቅድስት አርሴማ ነገሯት። እረ በረሃብ ልናልቅ ነው አሏት። ብርክት ብጽዕት የሆነች አርሴማ ጸሎትን ጀመረች። ያን ጊዜ የእግዚአብሔር መላእክት ወረዱ። እጅግ ጡም የሆነ ማዕድ አቀረቡላቸው። ከሰማይ የመጣ ማዕድ መገቧቸው። ፊታቸው አበራ፣ አንጸባረቀ፣ አሸበረቁ። ያን ጊዜ የእስር ቤቱ ጠባቂ በጣም ተደነቀ። ጠውልገው የነበሩ ወፍረዋል፣ ደርቀው የነበሩ ለምልመዋል፣ ጠውልገው የነበሩ አሸብርቀዋል። ደነገጠ። ከዛስ እኔ እነዚህ ሰዎች በሚያምኑት በኢየሱስ ክርስቶስ አምናለሁ አለና ተጠመቀ። ኋላ የመጣው እንዴት ታምናለህ ብለው ገደሉት። ኋላ የመጣው ሰው ቀድሞ ሰማዕት ሆና። የተወደዳችሁ ክርስቲያኖች ነገሬን ልጠቅልለው። እጅግ አብዝቼባችሁ እንዳይሆን እፈራለሁ። ግን ደግሞ እነዚህን ነገሮች ቢያንስ ሰማዕት ባንሆን እንኳን ጥቂት ታግሰን እንስማ እንጂ። ረሃብ ደረሰባቸው። ይህንን ረሃብ አሸነፉ። የእስር ቤቱ ጠባቂ የሆነውን ሁሉ አይቶ አመነ፣ ሰማዕትም ሆነ። ከዛስ ግርፋት፣ ድብደባ፣ ጦርና የቀስት ውርወራ፣ ብዙ መደለያ እንደገና ቀረበላት ለሷ። ጦርንም ቀስትንም ድብደባንም ግርፋትንም ረሃብንም የክርስቶስን ፍቅር ሊያስተዋቸው አልቻለም። ወገኖች እኛን ዛሬ የክርስቶስ ፍቅር ምን አስትቶን ይሆን? ቅምጥልነት አስትቶን ይሆን? መዝናኛ አስትቶን ይሆን? ልጆች አስትተውን ይሆን? ገንዘብ አስትቶን ይሆን? ኃጢአት አስትቶን ይሆን? ያልቀረበላቸው መከራ የለም። በመጨረሻማ ያቀረበላት እጅግ የሚደንቅ መደለያ ነበር። ምን አቀረበላት? ወርቅ አዝጎደጎደላት፣ ብር አፈሰሰላት፣ ቀጫጭን የተልባ እግር ያማሩ ልብሶችን እንዲያለብሷት ላከላት። እርሷ ግን ምን አደረገች? እግዚአብሔር ያሳያችሁ፣ ወርቁን እንደ አመድ ቆጠረችው። ቀጫጭን የተልባ እግር ልብሶችን እንደሚረግፉ ቅጠላ ቅጠሎች ቆጠረቻቸው።
ያማረ መብልና መጠጡን እንደ አውሬ ኩስና እንደ እሬት ናቀቻቸው። የመንግስትነቱንም ኑሮ የቤተ መንግስቱንም ጣፋጭ ኑሮ የተወደዳችሁ ክርስቲያኖች እንደ ማለዳ ጥላ ቆጠረችው። ታዲያው ምን ቀረ ወገኖቼ? ምን ቀረ? ይህች አስደናቂ እናት ይሄንን ሁሉ ጥላ ከፍ ያለችው ልቧ ወደ ሰማይ ወደ እግዚአብሔር ዙፋን ተነጥቋላ ወገኖቼ። እናም እንዲህ ብላ ጸለየች መጨረሻ ላይ እግዚአብሔር ሆይ አንተ ፊት ስንቆም መልሳችንን እዘዝልን ብላ ጸለየች። ለንጉሱም ዞር ብላ እንዲህ አለችው፣ ንጉሥ ሆይ ድርጣድስን አንተ ግርፋታችንን ታዛለህ፣ እግዚአብሔር ግን ሕይወትን ያዝልናል። አንተ መከራ ታበዛብናለህ፣ እርሱ ግን ዋጋችንን ያበዛልናል። አንተ ሞታችንን ታስባለህ፣ እሱ ግን ሕይወት ያስብልናል። አንተ በረሃብ እንሰቃይ ዘንድ ትቀጣናለህ፣ እርሱ ግን መላእክቱን ልኮ ይመግበናል። አንተ ስድብን ታስታጥቀናለህ፣ እኛ ግን የዳዊትን በገና የእዝራን መሰንቆ እንዚራ እየሰማን ነው። ተስፋ ቁረጥ አለችው። መተተኞች መርዝ ያላቸውን አመጡ፣ እነሱንም ድል አደረጉ። በመጨረሻ ይህቺ ብጽዕት ቅድስት አርሴማ ሌሎቹም ሰማዕታት አሁንስ ይበቃል፣ እግዚአብሔር ሞታችን ሰማዕትነታችንን ፈቅዷል፣ በዚህም ድል አድርጓል። ወደ 92 ወታደሮች በእነሱ ሰማዕትነት አምነው ክርስቲያኖች ሆነዋል፣ ይበቃል ብላ ጸለየች። በመጨረሻ በንጉሥ ድርጣድስ አማካኝነት ያን አስደናቂ ውበቷን ያን አንገቷን አመቻችታ ገደል አጠገብ ሰጠቻቸው። በጣም ይደንቃል ክርስቲያኖች። እኔ ልቅደም እየተባባሉ ሰይፍ በታጠቁ ብርቱ አራጅ በሆኑ ወታደሮች አንገቷን አመቻችታ ልብሷን አውልቃ አንገቷን ግልጥልጥ አድርጋ እንዳይቸገሩ አድርጋ አንገቷን ሰጠቻቸው። የብጽዕት አርሴማ አንገት መስከረም 29 ቀን በ9 ሰዓት አንገቷ ተቆረጠ። በእነዚህ ሁሉ መካከል ብዙ አስደናቂ ተአምራትን ታደርግ ነበር ወገኖቼ። እግዚአብሔር በተአምራትና በድንቆች አከበራት። ስሙን ባከበረች መጠን እሱ ደግሞ አከበራት። በመጨረሻ እናቷ እንዳትሞት እንድትለምን ባደረገ ጊዜ እናቷ ቅድስት አጋታ በሰማዕትነት አርፋለች። እሷን መጣ ሹክ አለቻት፣ በርቺ ልጄ፣ በዚህ አረማዊ ከምትረክሺ ለክርስቶስ ተሞሸሪ ብላት ሄደች። እርሷም የዓለምን ፍቅር አሸንፋ በክርስቶስ ፍቅር ልቧ ተነድፏል ቆስላለችና በሰማዕትነት አጠናቀቀች። እግዚአብሔርም ቃል ኪዳን ገባላት። ቤተ ክርስቲያንሽን ያነጸ መታሰቢያሽን ያደረገ ባህልሽን ያከበረ የተራበውን ያበላ ያጻፈ ያነበበ በእውነት በመንግሥተ ሰማያት እቀበለዋለሁ ብሎ ቃል ኪዳን ገባላት። አንገቷ ሲቆረጥ ግን ደም፣ ውሃ፣ ወተትና ማር ፈለቀ። ሊቃውንተ ቤተ ክርስቲያን ደሙ ሰማዕትነቷን ጭካኔዋን ያመለክታል። ውሃው ጸሎቷንና ልመናዋን ያመለክታል። ወተቱ ክብሯ፣ ከፍታዋ፣ ንጹሕ ድንግልናዋን ያመለክታል። ማር መውጣቱ ደግሞ ደም ግባቷንና ብዙዎችን የሰበከና ያሳመነ ጣፋጭ ንግግሯን ያሳያል። አዎ ከእሷ ጋር የነበሩ ደናግላል በሙሉ ሰማዕትነትን ተቀበሉ። ክርስትና አሸበረቀ። ወንጌል በተግባር ተገለጠ። አምላካችን እግዚአብሔር በምድራችን ላይ ከበረ። ይሄው እስካሁን ድረስ ስለዚህች ቅድስት አርሴማ እየተናገርን በረከቷን እያገኘን እንኖራለን። ለምንድን ነው ግን የምናከብራቸው? 1-2 ደቂቃ ይሄን ወስጄ ነግሬያችሁ አበቃለሁ። ለምንድን ነው ይሄን መናገር የሚያስፈልገን? የተወደዳችሁ ክርስቲያኖች ክርስቶስ በሰማይ ይመሰክርላቸዋል። በምድር ያለችው የእግዚአብሔር መንግሥት ቤተ ክርስቲያን ናት። በምድር ትመሰክርላቸዋለች።
ለምንድን ነው ይሄን የምናደርገው? ለምንድን ነው የምንናገረው? እግዚአብሔር ስላከበረ የሚያከብሩኝን አከብራለሁ፣ የሚንቁኝን እንቃለሁ አላለምን? የተወደዳችሁ ክርስቲያኖች ሲያከብሩት ያከብራል እግዚአብሔር። እሱ ያከበራቸውን ነው የምናከብረው፣ እሱ ያሞገሳቸውን ነው የምናሞግሰው። ወገኖቼ በጎን ለሚያደርጉ ሁሉ ክብርና ምስጋና ይገባል ብሎ ይጻፍ አይደለምን ቅዱስ ጳውሎስ? እንኳን እንዲህ አይነት ሰማዕትነት ቀርቶ ጥቂት በጎነቶች እንኳን ምስጋና አይገባቸውምን? እደግመዋለሁ፣ እንኳን ይሄን ያህል ተጋድሎ ጥቂት ጽድቅ እንኳን ምስጋና አይገባትምን? በጎን ለሚያደርጉ ሁሉ ምስጋናና የዘላለም ሕይወት ይሰጣቸዋል ይላል። ለዚህ ነው የምናመሰግናቸው። የተወደዳችሁ ክርስቲያኖች የእግዚአብሔር ቃል ለቅኖች ምስጋና ይገባል ይላል። እንደነዚህ ያሉ ቅኖች አይደሉ ታዲያ ምስጋና የሚገባቸው? ወገኖቼ እግዚአብሔር የሚያመሰግናቸውን ማን ነው ሊያዋርዳቸው የሚችለው? አሁን ዓለሙ ሁሉ ቢያዋርዳቸው ቅንጣት ታክል አይጨምርላቸውም። ወገኖቼ እርሱ የመሰከረለትን ማን አልመሰክርም ሊል ይችላል? በቤትህ የሚኖሩ ሁሉ የተመሰገኑ ናቸው አይልም መጽሐፍ ቅዱሳችን? እንኳን አይደለም እንደዚህ አይነት ሰማዕታት በቤቱ የምንኖር ጥቃቅን ነገር የምንሰራኛ እንኳን ምስጋና ተገብቶን የለ። በቤትህ የሚኖሩ ሁሉ የተመሰገኑ ናቸው ይላል መጽሐፍ ቅዱሳችንን ተመልከቱ። ጻድቁ ኢዮብን የሚዩት ድሃውንና ችግረኛውን ስለረዳው ፈንታ ያየችኝ ዓይን ሁሉ አሞገሰችኝ፣ የሰማችኝም ጆሮ መሰከረችልኝ ይላል። እደግመዋለሁ የእግዚአብሔር ቃል ነው። ግቡና አንብቡት። ድሃውንና ችግረኛውን ስለረዳው ፈንታ፣ ድሃውንና ችግረኛውን ስላበላው ስላጠጣው ፈንታ ያየችኝ ዓይን ሁሉ አሞገሰችኝ፣ የሰማችኝም ጆሮ መሰከረችልኝ ይላል። አዎ አስደናቂውን የእግዚአብሔርን ክብር ገልጠዋል፣ ምስክርነታቸውን አጽንተዋል። ስለዚህ ምን እናደርጋለን? እናሞግሳቸዋለን። ዓይናችን አይታለች፣ ጆሮአችን ሰምታለች፣ እናሞግሳቸዋለን። ይህ እግዚአብሔር ቃል ነው ወገኖቼ፣ ይህ እግዚአብሔር ቃል። ለኢዩ ኦርቶዶክሳውያን እኛ አምልኮና አክብሮን ለይተን የምናውቅ ትውልዶች ነን። ቅዱስ ኤጲፋኒዎስ እንደተናገረው ማርያም ምንም እንኳን ንጽሕት፣ ምንም እንኳን ውብ፣ ምንም እንኳን ቅድስት ብትሆን አናመልካትም። ነገር ግን ማንም ኢየሱስን እወዳለሁ የሚል ማርያምን ግን ማከብር ጌታን አከብርም ያለው። እኛ እናከብራለን እንጂ አናመልክም። ይህ ደግሞ የእግዚአብሔር ቃል ነው። ስማቸው እንኳን በፊቱ የከበረ አይደለምን? ስማቸው በፊቱ ክቡር ነው ይላል። በእግዚአብሔር ፊት የከበረ በእኛ ፊት እንዲናቅ ይፈለጋል። አክብረውታል፣ እናከበራቸው። አንድ አስደናቂ ቃል አንብቤ ልጨርስላችሁ። ብዙ ታምራት ብዙ ድንቆችን የሰሩ እነ ቅዱስ ጳውሎስን ተመልከቱ። ሐዋርያት ሥራ ምዕራፍ 28 ቁጥር 14ን ተመልከቱ። ምንድን ነው የሚለው? በብዙ ክብር አከበሩን ነው የሚለው። በብዙ ክብር። ለምንድን ነው ቤተ ክርስቲያን በብዙ ክብር የምታከብራቸው? የእግዚአብሔር ድንቆች ናቸው፣ ብዙ ታምራት የታየባቸው። እዚህ እንኳን ብዙ ምስክርነቶችና ታምራት ሰምተናል። ስንቶች በዚህ ዘመን በቃል ኪዳኗ ይፈወሳሉ። ስንቶች በቃል ኪዳኗ የተጨነቁ ያርፋሉ። ስንቶች ከአጋንንት እስራት ይፈታሉ። ስንት ካንሰር ሴሎች ይጠፋሉ። ወገኖቼ በዓይናችን ያየነው፣ በጆሮአችን የሰማነው፣ በእጃችን የዳሰስነው ብዙ በረከት የለንም? በብዙ የምናከብራቸው ለዚህ ነው ወገኖቼ። ድል ባደረጉ ጊዜ ብዙ ክብር አለ ይላል። ድል አድርገዋልና እናከብራቸዋለን። አጋንንትን አሸንፈዋልና እናሞግሳቸዋለን፣ እናከብራቸዋለን። ለዛ ነው መጽሐፍ ቅዱስ ስላለን ነው ይሄን የምናደርገው ወገኖቼ። ከመጽሐፍ ቅዱስ ውጪ የምናደርገው አንድም ነገር የለም። እንዘምርላቸዋለን፣ ተዘምሮላቸዋል። የሃቤር ሚስት ኢያኤልን መጽሐፍ መሳፍንት ምዕራፍ 5 ላይ ተመልከቷት። የሃቤር ሚስት ኢያኤል ድል ባደረገች ጊዜ ዘምረውላታል፣ ተቀኝተውላታል። ስለዚህ እንዘምርላቸዋለን፣ እንቀኝላቸዋለን ወገኖቼ። ለዚህ ነው እንዲህ አይነቱን የበረከት ቀን እኛ ክርስቲያኖች ስናከብር፣ ስንሳተፍ፣ ስናስብ፣ ስንዘክር የምንኖረው። ከሰማዕቷ ከቅድስት አርሴማ
አብረዋት ሰማዕትነት ከተቀበሉ ደናግል ማህበረ ምእመናን ደግሞ ወጣት ወንዶች ያንን ሁሉ መከራ የተቀበሉ የነሱን ሁሉ በረከት ረድኤት ለሁላችንም ያሳትፈን። እኛም በዚህ ዘመን ጥቂት የሰማዕትነትን ሕይወት እንድንኖር እግዚአብሔር ይርዳል። ከኛ የሚጠበቀው ከኃጢአት ብቻ መራቅ ነው። ከዚህ ሕይወት ተጠብቀን እነሱን መስለን እንድንኖር እግዚአብሔር ይርዳ። ይቆየን። እሺ እግዚአብሔር አምላካችን